ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ዓርብ ሲሆን እንደ ዕብራውያን ዘመን አቆጣጠር ታሙዝ በሚባለው ወር 4 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፈቃዱ ቢሆን ትንሽ ከእናንተ ጋር ልንወያየው የፈለግነው ከሳምንቱ የኦሪት ክፍል በመነሳት በወቅታችን በጊዜያችን ያሉትን ነገሮች እንዲሁም የኢሳብን ክህደት ኢሳብ በእስራኤል ላይ ወንድም መስሎ ይቀርባን ያለውን ክህደትና ጥላቻ በወቅታችን በጊዜያችን እንዴት እናየዋለን የሚለውን ነው ከኦሪት ክፍል በመነሳት የምናነበው። በዚህ አጋጣሚ የኦሪትን ክፍል ለምታነቡ ወገኖች ኦሪት ዘኍልቍ ወይም ደግሞ በሚድባር የሚባለው መጽሐፍ ምዕራፍ 19 ቁጥር 1 ጀምረን እስከ ምዕራፍ 21 ቁጥር 1 ድረስ ነው ተነቦ የሚጨረሰው። ያው ጊዜው ሂዷን አረቡ ላይ ነው ያለ ነው። ቢሆንም ግን ኦሪት ጊዜ አይገድባትም። ሞጽ ሻባትም ሆነ ከሁዱ ላይ ጀምሮ ማዳመጥ መስማት ይቻላል ማለት ነው። እና ባለፈው እንደምታስታውሱት ይዤላችሁ ልመጣ ያዘጋጀሁት የነበረው ጽዮን ማለት ምንድነው የሚለውን ርዕስ ላቀርብላችሁ ነበር። ይሁን እንጂ የወቅቱ ጉዳይ ሁልጊዜ ማንገብጋቢ ስለሚሆን ወቅቱንና የሳምንቱን የኦሪት ክፍል የሚያገናኛቸውን ነገር ትንሽ በማጣመር እስከነ ተንታኞች ይዤላችሁ እመጣለሁ። ወደዛው እናቀናለን ማለት ነው። እና ይህን ምልበት ምክንያት ወገኖች እንግዲህ እንደምታዩት ባለፉት ጊዜ ታስታውሱ እንደሆነ አንድ የኦሪት ክፍል ልኬ ነበር። ርዕሱም ምን ይላል? ኤዶም ፋራስ ማኬሸር እስራኤል ወይም ደግሞ ኤዶምና ፋርስ ሲዋጉ የእስራኤልን ምን አገባት ከዚህ ውስጥ የሚል ነበረ። በዋናው ጦርነት ሰሞን ነበር። ምክንያቱም ሀዛል ወይም ሊቃውንቶች የሚያዩበት የራሳቸው መነጽር አላቸው። ምንም እንኳን በዛን ጊዜ አሜሪካና እስራኤል ሁለት ወንድማማቾች ተጣምረው አንድን ጠላት ለማጥቃት ደፋ ቀና የሚሉ ቢመስለንም ኤዶም ግን ሁልጊዜም ጥቅምና እንዴት ነው ኢንተረስ ይባላል ጥቅምን አይቶ የሚጓዝ እንጂ እውነት የወንድምነት ስሜት ተሰምቶት የሚጓዝ እንዳልሆነ ከዛሬ ከሳምንቱ የኦሪት ክፍል ነው ያለን። መጨረሻም ምን ሆነ ዛሬ በወቅታችን የሚለውንም በዚህ መልኩ እናየዋለን። እና ኦሪት ዘኍልቍ ወይም በሚድባር ከሚባለው መጽሐፍ ላይ ምዕራፍ 20 ከቁጥር 14 ላይ እንዲህ ሲል ያሳየናል። וישלח משה מלאכים מקדש אל מלך אדום כה אמר אחיך ישראל אתה ידעת את כל התלאה אשר מצאתנו וירדו אבותינו מצרימה ונשב במצרים ימים רבים ויראו לנו מצרים ולאבותינו ונצעק אל השם וישמע קולנו וישלח מלאך ויוציאנו ממצרים והנה אנחנו בקדש עיר קצה גבולך ונעברה נא בארצך לא נעבור בשדה ובכרם ולא נשתה מי באר דרך המלך נלך לא ניטה ימין ושמאל עד שנעבור לגבולך ይላል። ወደ አማርኛ ለመተንተን ሞክር። እንግዲህ የእስራኤል ልጆች ከግብጽ ከወጡ ከአንድ ዓመት በኋላ በሲናይ ተራራ ቃል ኪዳን ከፈጸሙ በኋላ እንግዲህ ፈጣሪ አምላክ በቃ ወደ እስራኤል ሀገር ወደ መረጥኳት ምድር ትገባላችሁ በማለት መንገድ ላይ ሲሄዱ ከመንገድ ላይ እንግዲህ ብዙ ተጉዘው ያው እንደምናውቀው ባለፉት ዓመታትም ተምረነዋል። መልእክተኞችን ካላክነን አገሪቱን ካልሰለልነን አንሄድም በማለታቸው እነዛ ሰላዮች መጥፎ ነገር በማድረሳቸው በዛን ምክንያት የእስራኤል ልጆች ለ40 ዓመት እንዲሆኑ ቆዩ። የምናውቀው ነገር ነው። ይሁን እንጂ 40 ዓመት ተፈጽሞ ደግሞ የእስራኤል ልጆች ሊገቡ ሲሉ 40 ዓመት አልቆ ማለት ነው። ሊገቡ ሲሉ ምንድነው የለመኑትን ከኤዶማያስ ኤዶም ማለት እንደምታዩት ዛሬ ዮርዳኖስ ከያማሜላ ካራድጅ ወደ ኋላ ወደ ኢላት ዛሬ ዮትባታ ያንን የምንጠራው አካባቢ ነው ማለት ነው። የኤዶማያስ ምድር የነበረ ማለት ነው። ከዛ ላይ በደረሱት ጊዜ ምንድነው ያደረገ? መላእክተኞችን ላከና እባክህ ወንድሜ አንተ ታውቃለህ፣ የደረሰብንን ታውቃለህ። በግብጽ ወረድ እኛም አባቶቻችን ወደ ግብጽ ወረድን፣ በግብጽም ለብዙ ዘመን ተቀመጥን፣ በዛም መከራና ስቃይ አደረሱብን። አሁንም ወንድሜ እንግዲህ ወንድሜ ነው የሚለው ወንድሙ እንዴት ነው? ከየት ላይ ነው ወንድሙ ስንል እንደምታውቁት ያዕቆብና ኢሳብ ወንድማማቾች ናቸው። ይህ ለሁሉም ግልጽ ነው። ይሁን እንጂ በምን እንደተጣሉ ራሻውን ተዚህ ላይ ያሳየናል። ምን እንዳለያያቸውና
ይሳብ እንዴት ዓለማዊ ኑሮን እንደፈለገ ልክ እንደ ዛሬ እንደ አሜሪካ እንደምታደርገው ኢንተረስና ጥቅም ብቻ ጥቅም ይነካ ከሆነ ወንድም የሚባል ነገር የለም። ገደል ግባ ብትፈልግ ገደል ግባ። በሰሞን ትራምፕ የሚለውን እየሰማችሁ እያያችሁ ትገኛላችሁ። ከዛሬ 2 ወር በፊት እንዴት ነበር፣ ዛሬ እንዴት እንደተገለበጠ። ይህ ማለት አሳማ ስታዩት ለምንድነው ኤዶምያስ የክርስትናው ዓለም በአሳማ የሚፈረጀው? አሳማ ሽሆናው ፍንጭቅ ነው። ሽሆናው ፍንጭቅ ሆኖ እኔ ቅዱስ ካሸር ታሆር ቅዱስ አይደለም የሚባለው ታሃራ ይባላል፣ ወይ ደግሞ ንጹህ ነኝ ነው። እኔ ንጹህ ነኝ፣ በውጭ አካሉ ንጹህ ነኝ ይላል፣ ውስጡ ግን እርኩስ ነው። ለምንድነው? አያመነዝክም እንደሌሎች እንስሳዎች። ኤዶምያስም በኻዚር ወይም በአሳማ የሚፈረጀው ለዚህ ነው። ጠቅሞ ከተነካ የፈለገው ቢሆን ጓደኛውም ሆነ የክፉ ቀን ጓዱ ወይም ወንድሙ ገደል ይግባ። ይህን ነው የሚያደርጉት እንግዲህ ኤዶምያስ። እና እንግዲህ ማነው መምህራችን ሙሴ ምን ብሎ ነው የተለመነው? ወንድሜ ሆይ ታውቃለህ፣ የደረሰብንን ታውቃለህ። አሁንም ወደ ተሰጠችን ሀገር ያንተ ወደ ቀኝም ወደ የንጉሱን ምድር አንነካም፣ ብቻ እንለፍ። ከውሃ አንጠጣም፣ ከምግብህ አንበላም፣ መንገዷን አንለቅም። ይህን እንኳን ብናደርግ እንከፍልሃለን፣ ዋጋውን እንከፍልሃለን በማለት ነበረ ይህንን ምልክት የላከ። እንዴት ነው የሚለው ከዚህ ላይ ራሺ መቼም እንግዲህ ተንታኞችን ስናይ ነው የምንረዳው። እና ምንድን ነው የሚለው ከዚህ ላይ ራሺ አኺኻ እስራኤል፣ ወንድምህ እስራኤል ያዕቆብ የማን ወንድም ነው እንዳልነው የኤሳው ወንድም ነው። ማራ ላስኪር ካን አሃባ። ከዚህ ላይ ጥሩ ደግነትን የኤሳብን ደግነት ያስፈልገው ለምንድን ነው ሲል ይጠይቃን ራሺ። ኤላ አማር ሎ አኺ ማናህኑ ብኔ አብርሃም ሽኔማር ሎ ዘፍጥረት 15 እንደሚያሳየው ኪ ጌርዬ ዛሬኻ በሽኔኑ አይኑ ኦቶ አሆብ ለፍሮ ማለትን እንግዲህ ሁላችንም የአብርሃም ልጆች ነን። ስለዚህ ወንድሜ ነህ። ኦሪት ዘፍጥረት ምዕራፍ 15 እንደተጻፈው ጌርዬ ዛሬኻ ወይም ደግሞ ዘርህ በስደት ይኖራን ተብሎ ነበር። ይሁን እንጂ አንተ ግን ይህን ግዴታ አልፈጸምህም። እኛ ግን አብርሃም የተረገመውን ወይም ደግሞ አብርሃም ርግማን አይባልም፣ አብርሃም ልጆችህ በባርነት ለ400 ዓመት በስደት ይኖራሉ ያለውን እኛ ፈጽመን ግዴታችን ፈጽመን የአባታችን የአብርሃምን ግዳጅ ፈጽመን ተመለስነን። አንተ ግን ይሄ ግዳጅና ይሄ መከራ አልደረሰብህም። ስለዚህ የደረሰብንን ሐሳብ አይተህ ወንድማችን እባክህ አሳልፈን በመንገዱ የሚል ነው። ምክንያቱም ከዚህ ላይ ምንድነው የሚለው ኪገርዬ ዛረኻ ብሎሽ ሽነኤኑ አያኦቶ አሆብ ለፍሯ። ይሄ ግዴታ ወይም ሆብ ማለት ይሄ እንግዲህ አባት ተዝላይ አሁን ደግሞ ራሺ ምሳሌ አድርጎ ሲያመጣ ምድራሽ ታንኩማን ምሳሌ አድርጎ ሲያመጣ 2 ልጆች አሉ። የአንድ ሰው ልጆች አባታቸው በህይወቱ እያለ ብዙ ዕዳ ገብቶ ነበር እና ብዙ ዕዳ ይገባና ይህ አባት ወደማይቀረው በሚያልፍበት ጊዜ ሁለቶቹም ነበሩ ይህን ዕዳ መክፈል የነበረባቸው። አንደኛው ከፈለ፣ አንደኛው ግና አልከፈለም። ኋላ ይሄ ዕዳውን የከፈለው አንድ ቀን ከለታት አንድ ቀን ሄዶ ወንድሜ እባክህ ትንሽ ገንዘብ አበድረኝ ይለዋል። እባክህ የለኝም ምናምን ይላል። አትርሳ የአባታችንን ዕዳ እኮ እኔ ነኝ የከፈልኩ አልጠየቅኩም። ስለዚህ እባክህ እንግዲህ መምህራችን ሙሴም በዚህ መልኩ ነው የለመነው ማለት ነው። ቀጠል በማድረግም በኢላህ ኤል ኤሬስ መፕኒ ያዕቆብ አኺብ። እንግዲህ በዛን ጊዜ ያዕቆብ ከላባን 20 ዓመት ቆይቶ ሲመለስ ይሳብ ሊዋጋው ብሎ 400 ወታደሮችን አሰልፎ መጣ። በዛን ጊዜ ግን ያዕቆብ አባታችን በስደትም ቢኖር 613 ትእዛዛቶችን ሲጠብቅ ስለነበረ 14 ዓመት የሽባ ተምሮ ስላለ ከዛ ከላባን ቢሄድም ከመጥፎ ሰው ጋር ቢኖርም መጥፎ አልሆነም። ስለዚህ እንዴት ነው የሚለው 613ን የጠበቅሁ ነኝ። ስለዚህ ልትዋጋኝ በሰላም ብትቀርበኝ ይሻላል እንጂ ልትዋጋኝ አይሆንልህም በማለት እንዳለውና በእውነትም በዛን ጊዜ ሊዋጋ ብሎ የመጣውን በዛኔ ይህ ሁሉ ንብረት የማን ነው? ይህ ሁሉ ሀብት የማን ነው? በማለት እንዳለው እንደሳመው እንደተገናኘውና ልክ ያዕቆብ አባታችን ወደ ኤሬስ ከናን አብርሃም አባታችንና ይስሐቅ አባታችን ወደ ነበሩባት ወደ ኤሬስ ከናን ሲመጣ ይስሐቅ ምንድን ያደረገ ንብረቱን፣ ልጆችን፣ ቤተሰቦችን ይዞ ከያዕቆብ ሸሽቶ አሁን ወደ ዛሬ ዮትባታ ዮርዳኖስ ወደ ምንላት ወደ አካባቢ በዛ መኖሪያውን አደረገ ማለት ነው። እና ስለዚህ ለተዚህ ላይ ምንድነው የሚለው በኤለህ ኤል ኤሬስ ምፕኔ ያዕቆብ አኺብ ምፕኔ ሻሽታር ሆብ አሙታል አለሄም በይቲሎ አልያዕቆብ። ይስሐቅ ለምንድን ነው የሸሸ? ወንድሜ አንተ ዕዳህንም መሬቱንም ይዘህ ተቀመጥ፣ እኔ የአባቴን ዕዳ መረከብ አልፈልግም። ምክንያቱም የአብርሃም ልጆቹ
ወደ ማያውቁት ሀገር በስደት ለ400 ዓመት ይኖራሉ ስላለ እኔ ድርሻ ተሀብት ተመሬት ድርሻ አልፈልግም። ስለዚህ ነው እንግዲህ ወገኖቼ የመስቀል ቶረኞችም ብዙውን ጊዜ ሮማም ሆነ የተለያዩ ሀገራት እችን ሀገር ለማልማት ይሞክራሉ፣ አይችሉም። ምክንያቱም ለነሱ አልተሰጠችም። ለምን ቢባል እሽታርሆቭ ይባላል ወይ ደግሞ ይህንን ዕዳ የአባቱን ዕዳ ስላልከፈለ እንደ ያዕቆብ አባታችን ወደ ግብፅ ወርዶ ስላልተሰቃየ እና እሱ ሸሽቶ ስለኖረ ስለዚህ እሱ ኤዶማያስ እቺ ምድር ለነሱ አትሆንም፣ ልትሆንም አትችልም። በፍጹም ልትሆን አትችልም። ምክንያቱም አገሪቱ ትተፋቸዋለች እንጂ አትቀበላቸው። መፕኔ አሽታርሆቭ አሙታል አለሄም ወይቲሎ አል ያዕቆብ ወየሩላኑ ሰባልኑ ጻሮት ራቦት በስደት በነበርንበት ጊዜ ብዙ መከራ ደረሰብን። አንተ ግን ይህን መከራ የአባታችን ምርቃን ይህ መከራ ላንተ አልደረሰም። በላቦቴኑ ሚካን ሻቦት ሚስታሪም በኬበር ከሸፖራኑት በአል እስራኤል አባቶቻችን በቃብራቸው ሆነው አዘን ያዝናሉ ስለደረሰብንና ስለሚደርስብን ለእስራኤል ልጆች ስለሚደርሰው መከራ ሲል ያሳያል። ወይሽማ ኮሌኑ በብራኻሽ ቢራኻኑ አቤኑ በረሺት ዘፍጥረት 27 እንደመረቀን ኮል ያዕቆብ ሻናህኑ ጸዋኪም በነኤኔኑ ማለትም አባታችን ይስሐቅ እንደመረቀን በጮህነን ጊዜ ድምፃችን የያዕቆብ ድምፅ ነው እንዳለው በጮህነን ጊዜ ፈጣሪ አምላክ ሰማንና ከዛ ስደት አወጣን። አሁንም እባክህ አሳልፈን ሲል ነበር እንግዲህ የሚጠይቀው። ከዚህ ቀጠል አድርጎ ሸአኑ ጸዋኪ በነኔኑ ኡማላህ ዘሽ ሞሼ ሚካን ሸየነቢ ኮሪም ክሩኢም መላኪም በኦሜር ድብሬ አያሚም ቤት ላሜድ ቫብ ወህዩ ማልቢ መላኪ አይሎኪም ማለትን መምህራችን ሙሴ እኔን ፈጣሪ አምላክ ልኮ የእስራኤል ልጆች አወጣሁ አላለም። መላእክታንን ልኮ ፈጣሪ አምላክም ስንጮህለትና ስናለቅስለት ስንጮህለት መላእክታንን ልኮ አወጣን ይላል። እዚህ ላይ ግን ራሺ እንደሚተነትነው ግን መምህራችን ሙሴ ነቢያቶች ልክ እንደ መላእክታን ነው የሚቆጠሩ። ስለዚህ እሱ ራሱንን ማድረግ ሳይችል ራሱን እንደ መላእክት ሳያደርግ እሱ እንደ ወንድም ሆኖ ነው የቀረበ። ይሁን እንጂ ራሺ ከዚህ ላይ እንደሚያሳየው ግን መምህራችን ሙሴ ነው መላክም የሚለው እና አብራና በአርጽኻ ኤልሃ ለኦረር አል አይሩሻ ሸል ኤረጽ እስራኤል ከሸም ሽሎ ባራታ አሆቭ አሴላኑ ኤዘር ላኑ ሚያት ላቦር ደረኽ አርጽኻ የሀገሪቱ ድርሻ የለህም። ምክንያቱም ግዳጅህን ወይም ደግሞ ሊፍሮ ሆቭ ማለት ደግሞ ብድርህን ስላልከፈልህ የአባቶችን ብድር ስላልከፈልህ የአባትህን ዕዳ ስላልከፈልህ ይቺ ሀገር ላንተ አትሆንም። ስለዚህ እባክህ ጥሩ ነገር አድርግልን፣ ትንሽ ጥሩ ነገር እንኳን ለወንድም አድርግ እንድናልፍ ፍቀድልን በማለት ይለምነዋል። ቀጠል በማድረግም ወደ ምዕራፍ 18 ወዮሜር ኤላብ ኤዶምያስም እንዲህ በማለት መለሰ ይሳብ ማለት ነው። ሎታቦር ቢ ቤን ባኸይረብ ኢሴ ልክራትሃ ልታልፍ አትችልም፣ እመጣለሁ ካልህ በሰይፍ እቀርብሃለሁ። ወይምሩ ኤላ ብኔ እስራኤል በምሲላን አሌ ወይም ሜሜኻ ንሽቴ አኒ ኡምክኔ ኡነታቲ ሚኬረም ራክ ኤን ደባር በራግሊ አብራ ወዮሜር ሎታቦር ወይሴ ኤዶም ልክራቶ በአም ካቤድ ኡቢያድ ሀዛካ ወዮማን ኤዶም ኒቴን እት እስራኤል አቦር በግብሎ ወይታ እስራኤል መያላብ። እንግዲህ ምንድን ነው ያደረገ? ይህን ብሎ ሲለምነው ወንድሜ ይህን የመሰለ ችግር ደርሶብናል ብሎ ሲለምነው ምንድን ያለው? አንተ ልታልፍ አትችልም፣ በሰይፍ እቀርብሃለሁ። እዚህ ላይ ራሺ ምን ይላል? አንተ አባትህ በመረቀህ ምርቃት ከዚህ ባለፉት ዓመታት ማቅረቢዋለሁ አባትህ በመረቀህ ምርቃት ኮልኮል ያዕቆብ ድምፅህ የያዕቆብ ነው እንዳለው በዛ ልትኩራራ ትችላለህ። አንተ በድምፅህ ስለጮህ መላእክታን ልኮልሃን፣ እኔ ደግሞ አባቴ የሰጠኝ ሰይፍ ነው። እንግዲህ ኤዶምያስ ጦርነት ነው። ከዚህ ላይ አሁን ከነገራችን ላይ ዛሬ በጊዜያችን መሳሪያውን ማናት የምታመርተው ብትሉ F35 የተለያዩ መሳሪያዎቹ ከአሜሪካ ነው የሚመጡት። ምክንያቱም ለሱ የተሰጠ ለኢሳብ የተሰጠ ለኤዶምያስ የተሰጠ ይሄ ምድር ዓለም ነው ማለት ነው። ይሁን እንጂ እኛ ዛሬ ኤዶምያስን ለመምሰል ባለፈው እንዳልሁትኝ ከ15 ደቂቃ ላይ ጀምራችሁ መስማት ትችላላችሁ። ማኬሸር እስራኤል የሚለው ኤዶምና ፋርስ የእስራኤል መቀላቀል ምን ግንኙነት አለው ከሚለው ባለፉት 3 ሳምንት ነው ከአንድ ወር የጦርነቱ ሰሞን ካቀረቡት ሄዳችሁ ከ15 ደቂቃ ጀምራችሁ ማየት ትችላላችሁ። እና እንዴት ነው እነሱ የተሰጣቸው የምድር ዓለም ነው።
ሁልጊዜም ኢንተረስ እና ጥቅም ነው። ይሁን እንጂ እኛን ምን አገናኘን ከዚህ ጦርነት ውስጥ ብለው ነበር። እንግዲህ የሊቃውንቶችንን አይተን ምን አገናኘን በዚህ ጦርነት ምን አገባን? ከአሜሪካ ጋር ከኤዶም ጋር ተባብረን ፋርስን ለማጥቃት ኤዶም እኮ እንዳልሁት ባለፉት እንዳልነው ኤዶም ማለት እኮ ኤዶም ያስሮማ ማለት እኮ ሁለተኛውን ቤተ መቅደስ አፍርሳ ለ2000 ዓመት ለስደት የዳረገችነት። በተቃራኒው ደግሞ ፋርስ የፋርስ ንጉስ ኪሮስ የተባለው ደግሞ አንደኛው ቤተ መቅደስ ፈርሶ ከ70 ዓመት ስደት በኋላ የሁለተኛው ቤተ መቅደስ እንዲሰራ ኤዝራና ነህምያ አማካኝነት እድሉን የሰጠና ፍቃዱን የሰጠ ሀብት ንብረትን ገንዘብን ሰጥቶ እንዲሰሩ ያደረገ ነው። እንዴት ነው ዛሬ እስራኤል ከኤዶማውያስ ጋር ተቀላቅለው ፋርስን የሚዋጉ ብለን ብዬ እንዳልሁት ባለፈው ተዝላይ ዛሬ እውነታውን ተዝላየን ጥቅም ነው። ይሁን እንጂ የኛ ገዢዎቹ ደግሞ ሁልክ ምዕራቡን ለመምሰል ኤዶማውያስን ለመምሰል ይሞክራሉ። እነሱ ስንቀርባቸው በቀረብናቸው ቁጥር ደግሞ ልክ እንደዚህ አሽቀንጥረው ይወረውሩናል። እንደምታውቁት በኢትዮጵያ ምድርም ቢሆን እነሱን ለመምሰል ብዙ ነገሮችን አድርገናል። እነሱን በመሰልነው ቁጥር አገርህን አትገባም፣ አንተ ካይላ አንተ ፈላሻ አገርህን አትገባም። ምክንያቱም ፈጣሪ አምላክ በኦሪት ዘሌዋውያን ምዕራፍ 26 ቁጥር 41 ላይ መሰለኝ እኛ እነሱን ለመምሰል እንቀርባለን፣ እነሱ ግና ይገፈትሩናል፣ አያስቀርቡንም። አሁንም የሆነው ይሄው ነው። ቀጠል በማድረግም ተዚህ ላይ ራሱ ምን ስለ ያሳየናል ወደ ምዕራፍ 18 ቁጥር ከእንዲህ ይላል ቦሮት አያ ጻርህ ሎማር ሜይ ቦሩት ማለት ነው። ቤሮት ማለት የውሃ ምንጭ ወይም ደግሞ ጉድጓድ ማለት ነው። ቦሩት ማለት ደግሞ ክፍት ምንም የሌለው ባዶ ዕውቀት የሌለው ወይም ደግሞ ከዚህ ምድር ዓለማዊ እንጂ ምንም ነገር የሌለው ማለት ነው። ሂሳብን ሲተነትነው ራሺ አያ ጻርህ ሎማር ኤላ ካኻማር ሞሼ አፋልፒሽ የሽ ቢያዴኑ ማን ለሆል ኡበር ልሽቶት ሎል ንሽቴ ሚሜኑ ኤላ ንክኔ ምኼም ኦሄል ኡማይም ላናትኼም ሚካን ላክሳንያ ሸአፍ አልፒ ሼሽ ቢያዶ ለሆል ይክኔ ሚና ኻንቫኒ ክደይ ለሃኖት ኤት ኦሽፒዚ ምንድን ነው ያለ? ማን ነበረን? መና ነበረን። ውሃም ደግሞ የሚሪያም ብሔር የምትባለው ውሃ ደግሞ አብራቸው ስትጓዝ ነበር ቢኖረንም ይሁን እንጂ ላንተ ደስ እንዲልህ ላንተ በምድርህ ስናልፍ ላንተ ገቢ እንዲኖርህ ገቢ እናሰጣለን። ወጪ ማለት ብዙ ገንዘብ እንሰጣለን። ምክንያቱም ምንም እንኳን መና ቢኖረንም በእጃችን ውሃም በእጃችን ቢኖረን ካንተ መና ካንተ ውሃ ቀድተን እንጠጣለን። በዚህ ፈንታ ገንዘብ እንሰጣለን። ተዚህ ላይ ምን ይላል ራሺ? አንድ ሰው ለምሳሌ አሁን ወደ አንድ ሀገር ሲሄድ እኔ አሁን ከዚህ ከእስራኤል ተነስቼና ለምሳሌ ወደ ኢትዮጵያ በሄድ ከዚህ ይጀሩትን ምግብ ብቻ መብላት ያለብኝ። ምክንያቱም ሰላምንና ደግን ለመፍጠር እነዛን አገር የሚያስተናግዱትን ህዝቦች እነዛን ያስተናገዱኝን ህዝቦች ገቢ እንዲያገኙ በእንትን ባልልም ቢያንስ ውሃና ሌላ ነገር መግዛት አለብኝ። ምክንያቱም ሰላምን ለመፍጠር ሙሴም ደግሞ መምህራችን ሙሴም ምንም እንኳን መናና ውሃ ቢኖረንም ይሁን እንጂ ካንተ ውሃ ጠጥተን ገንዘብ እንሰጣለን በማለት ነበር የተማጸነው። ቀጠል በማድረግም አደረህ አሜለህ ንለህ አናክኑ ኾስሚም ኤት ቤምቴኑ ብሎ ይቱ ለካን በለካን ለሆል ራሱ እንስሳዎቻችን ቢሆን እንለጉማቸዋለን ከምድር እስከምናልፍ በማለት እንደተማጠነው ያሳያል። ይሁን እንጂ ሂሳብ ምን ይለዋል? አቴም ይትጋይም በኮል ሽውርሽሄም አብሄም ባማርቴ በኒዛቅ ኤላሼም ወይሽማ ኮሌኑ ባኒ ይጼ ያለሄም በማ ሽውርሽኒ አቢ በረሺት ዘፍጥረት 27 ባል ኸርበኻ ትህየ እናንተ የምትኩራሩት በድምጻችሁ አባታችሁ በመረቃችሁ በድምጻችሁ ነው። እኔ ደግሞ አባቴ በመረቀኝ በሰይፌ ወደ እናንተ እመጣባችኋለሁ በማለት እንግዲህ ለውጊያ እንደቀረባቸው ከዚህ ላይ ያሳያል ማለት ነው። እና እንግዲህ ከዚህ ላይ የሚያሳየን ምንድነው? ሂሳብ ምንም ወንድም ቢመስለንም ምንም ወንድሜ ብለን ብንቀርበውም ልክ አሜሪካን አሁን አምነን ተማምነን ልክ እንደ ፈጣሪ እንዴት ይላል በግማራ ሱታ በሚባለው ላይ ምን ይላል? በሐሪታ ያሚም ይላል በመጨረሻው ጊዜ ወንድ ልጅ በአባቱ ሴት ልጅ በእናቷ ሙሽራይቱን በአማቷ ላይ ትነሳለች። በዛን ጊዜ ይላል ኤላኑ አልሚሊሻይን ኤላ አላቢኑ ሸመሽማይ በዛን ጊዜ በማንም አንመካም እንኳንስ በአህዛቦች በኤዶም ነውና በማንም አንመካም። ኤላ አላቢኑ ሸመሽማይ ኤላኑ አልሚሊሻይን ኤላ አላቢኑ ሸመሽማይ በማንንም አንደገፍም አባታችን ፈጣሪያችን ብቻ ሲል ያሳያል። ለምንድን ነው ይህን የሚለው? በመጨረሻው ጊዜ
የቅርብ ጊዜ 200 ዓመት የ180 ዓመት ያፍሉ ከዛ በታች በአውሮፓ ምድር የሆነውን አይተናል። እኩልነት ሰጧቸው። መጀመሪያ በአውሮፓ የነበሩትን ይሁዳውያን ተማሩ እንደኛ ሁኑ ምናምን ብለው አገቧቸው። ከዛም በኋላ ግን ትልቅነታቸውንና ከፍ ታለ ደረጃ ላይ እንደደረሱ ቢያዩት ጊዜ እንደምናውቀው ከዛሬ 80-90 ዓመት በፊት በሳትና በጋዝ እንዳቃጠሏቸው ነው። እና ስለዚህ ከኤዶማያስ ምንም ተስፋ የለንም። ተስፋችን፣ መመኪያችን፣ መደገፊያችን እሱ ፈጣሪ አምላክ ብቻ እንደሆነ ነው። እና ብዙዎች ከድንቁርና ይመስለኛል ራሱ አሁን በመዝሙር 20 ላይ አሁን አነብላችኋለሁ የሚያሳየው እንዴት ብለን ነው ኤዶማያስን ተመክተን ምንድነው ያለው? አንድ ቀን 2 ቀን ሳይሞላ ምንድነው እኔ በእኔ ላይ እኮ ነው እንጂ እስራኤል እኮ ልጠፋ ነበር። አምና አምከላቢ የሚባለውን ጦርነት ስናካሄድ እኮ አሜሪካን ተማምነን አልነበረም፣ ብቻችን ያለ። በመጨረሻው ጊዜ ግን እሱ ተተካለ። ምክንያቱም እሱ ጥቅምና ክብር ለማግኘት ማለት ነው። ለክብር ነው ሁልጊዜም ኤዶማያስ የሚነሳው ለክብር ለዓለማዊ ኑሮ ነው እንጂ እምነትና ኢዲዮሎጂ ማለትም ጠንካራ እምነትና ኢዲዮሎጂ የለም። ሁልጊዜም ዋና ጦርነታቸው ጥቅምና ዓለማዊ ኑሮ ብቻ ነው ማለት ነው። እና ይህንን ነገር እንደ መመኪያ አድርገን አሜሪካን ማየት እንደሌለብን ያሳያል። እና ከመዝሙር ዳዊት ምዕራፍ 20 ከቁጥር 7 ላይ ጀምሮ እንዲህ ሲል ያሳየናል። ከቁጥር 8 መሰለኝ። ከቁጥር 8 ላይ እንዲህ ሲል ያሳየናል። ኤሌ በረኸብ ወኤሌ በሱሲም ወአናሕኑ በሺም አዶናይ ኤሎሄኑ እናስኪር ይላል። እንዴት ነው የሚለው? ኤሌ በረኸብ እነሱ በታንካቸው በአውሮፕላናቸው፣ እነዚህ ደግሞ በፈረሳቸው ይመጣሉ፣ እኛ ግና በአምላካችን በፈጣሪያችን እንማካለን ይላል። ከዚህ ላይ ትንሽ ውስጥ ሚስጥር ለምታውቁ ወይም ደግሞ ጊማትሪያ የሚባል ነገር አለ። ጊማትሪያ ለምታዩት ኤሌ አሌፍ ላሜድ ኸይ ወደ ቁጥር ስንቀይረው 35 ኤሌ እንደገና 35 እና 35 70 አገራቶች ማለት ነው። እንግዲህ ባቢሎን ፈርሶ ዓለማት ወደ 70 ቋንቋ በተበተኑት ጊዜ በዓለም የነበሩ 70 ቋንቋዎችና 70 ህዝቦች ነበሩ ማለት ነው። ኤሌ ማለት ሁለት ጊዜ ኤሌ በኤሌ የሚለው ሁለቱን ቃላት ስናየው 70 ይመጣል ማለት ነው። ኤሌ አሌፍ ላሜድ ኸይ፣ አሁንም ኤሌ አሌፍ ላሜድ ኸይ 35 70። አሁን ዛሬ በዓለማችን እስራኤልን ለማጥፋት ወይም ከምድረ ገጽ ለማጥፋት የፈጣሪ አምላክን ስም ለማጥፋት የሚታገሉ እነዚህ 70ዎቹ ናቸው። አሁን ግን ከሁለት ተከፍለዋል። አሁን ከዚህ ላይ መዝሙር ዳዊት እንደሚያሳየው ከሁለት ተከፍለዋል። ኤሌ ኤዶማውያን 35 በኤሌ እንደገና ኢስማኤላውያን 35 ማለት ነው። እና ከዚህ ላይ ምንድነው የሚያሳየው? መዝሙር ምዕራፍ 20 ቁጥር 8 ላይ ኤሌ በረኸብ እነማናቸው? በረኸብ ወይም ደግሞ በታንክና በአውሮፕላን የሚመጡ ኤዶማውያስ። በኤሌ በሱሲም እነማናቸው? በሱስ የሚመጡ ኢስማኤል ማነው? መሐመድ እኮ ገና እንትኑን ሲያቋቁመው እኮ በፈረስና በጎራዴ ነው የነሱ የነበራቸው። ምክንያቱም ቴክኖሎጂው ያለ ከኤዶማውያስ ነው። እንትኑ የፈረሱና የእንትኑ ያለ ደግሞ ከነዚህ ነው ማለት ነው። እና ስለዚህ ሁለቱም 70 ሀገራቶች እንግዲህ ጎግ ማጎግ የምንለው ሁለቱም 70 ሀገራቶች ከሁለት ተከፍሎ ይመጣሉ። 35 ኤዶማውያስ 35 እስማኤል ሆኖ ማለት ነው። እና ከዚህ ላይ ዳዊት ምንድን ሲል ነው ትንቢት አስቀድሞ የነገረን? ከመጀመሪያው ማንበብ ይችል ነበር፣ ግን ወደዚህ ነው ራስ ጽልግ ኤሌ በረኸብ ኤሌ በሱሲም ወአናሕኑ እነሱ በፈረስ እነሱ በታንካቸው። በረኸብ ማለት እንግዲህ ረኸብ ማለት መኪና ማለት ነው እንደ ተራ ትርጉሙ፣ ግን እንጂ ማንኛውም ተሽከርካሪና ማንኛውም ብረት ለበስ ነገር ማለት ነው። ኤሌ በረኸብ ኤሌ በሱሲም ወአናሕኑ እኛ ግን የእስራኤል ልጆች ግን በሼም አሼም ኤሎሄኑ ናስኪር በአምላካችን በፈጣሪያችን ስም እናስባለን። ኤማ ካሩ በናፍሉ እነሱ ተሰባበሩና ወደቁ፣ ወአናሕኑ ካምኑ በንትወደድ እኛ ግን እንቆምና እንጥናናለን። ልትወደድ ማለት መጥናናት። ወአናሕኑ ካምኑ በንትወደድ አዶናይ ኦሺያ አሜልክ ያኔኑ በየንፈሩ አምላካችን በጠራነው ጊዜ ይሰማናል። እንዴት ነው? አዶናይ ኦሺያ ማለት መታደግ ማለት ነው። አሜልክ ንጉሳችን ማለት ነው። ያኔኑ ይሰማናል ማለት ነው። በዮም ኮሬኑ በጠራነው ጊዜም ፈጣሪ አምላክ ይሰማናል ሲል ንጉስ ዳዊት አስቀድሞ ጽፎታል። ከዛም ደግሞ 120 ላይ ቁጥር 7 ላይ ምን ይላል? አኒ ሻሎም ኤማ ለሜልካማ ይላል። እኔ ሰላም ነኝ እነሱ ግን ለጦርነት ነው ይላል። እና እንግዲህ ከኤዶማያስ ብለንም ከኢስማኤላውያን ተስፋ ይገኛል መደገፊያ ይገኛል ብለን የምናስብ ሰዎች ወይም ፖለቲከኞች ካለነን ትልቅ ስህተት እየተሳሳትን ነው። ምክንያቱም
ዛሬ የትራምፕን መገልበጥ አይተህ ነው ይህን ምሳሌ ያቀረበው ብላችሁ ልትጠይቁ ትችላላችሁ። ወደ ኋላ ሂዱ። ባለፈው በዋናው በጦርነቱ ሰሞን ያቀረቡትን ርዕስ ሄዳችሁ ተመልከቱ። ከ15 ደቂቃ ጀምራችሁ ሄዳችሁ ተመልከቱ። በጦርነቱ በዋናው ጦርነት ሰሞን ነበር ያንን ነገር ያቀረቡ። ለምን ሀዛል ወይም ደግሞ ሊቃውንቶቻችን ከኦሪት ተነስተው ዓለምን የሚያዩበት መነጽር አላቸው። ኤዶምያስ መቼም ሁልጊዜም በቀረብነው ቁጥር እሱ እንትን ይላናል እንጂ ጓደኛ ወይም ወንድም አድርጎ ሊያየን አይችልም። ይህን ምናየው ምንድነው? ከፓራሻት አሸዋ ምሳሌ አድርጎ ነው የሰጠው መምህራችን ሙሴ። ወንድሜ እያለ ወንድሜ አንተ የሁሉ ስቃይ አልደረሰብህም። የሁሉ ስቃይ ለአንተ መድረስ ነበረበት። ምክንያቱም አብርሃም እንደተባለው የአብርሃም ልጆችህ በማያውቁት ሀገር በስደት ይኖራሉ እንዳለው አንተ ስደት አልደረሰብህም፣ አንተ መከራ አልደረሰብህም። እኛ ግን መከራ ደርሶብናል። ስለዚህ እባክህ በምድርህ እንለፍ በማለት ነበር የለመነው። እሱ ግን ምንድን ያለው? አታደርጓትም፣ በመሳሪያና በኃይል እመጣባችኋለሁ አለ። ዛሬ ደግሞ እኛ ትንሽ እንትን ስናገኝ ወደኛ ጠጋ ይላሉ። ጥቅማቸው ግን ትንሽ የምትነካ ስትሆን ደግሞ ወዲያውን አሽቀንጥረው እንዴት ነው የሚሉ ዛራ ኮቶ ሚጣሐት ለጋልጋሊ ወይ ደግሞ ከጎማው በበታች ወሩሮ እንደመጣል ማለት ነው። ዛሬ ኢራንና ብሎ ኢራን እኮ መሳሪያ ቢኖርባት ማነው ይሄ እኔ መሰለ መሳሪያ ቢኖራትስ? እንዲሁም አሁን ለሳውዲ አረቢያም ለሌሎችም አስታጥቃለሁ። ለምንድን ነው ለአንድ አሸባሪ ብሎ አንድ ህንፃ የሚያፈርሱ? እንዲህ ያለ የሚናገር ማን ነው? ትራምፕ። ትናንትና ወዳጅ መስሎ ዛሬ ልክ እንደ ሀዚር ልክ እንደ አሳማ እርኩሱ ቅዱስ መስሎ እንደሚታየው ወይም ደግሞ ንጹህ መስሎ እንደሚታየው ልክ እንደዚህ ነው ኤዶምያስ ማለት። ስለዚህ ፓራሻት በዚህም በምንፈጽም በግማራ ሱታ እንደሚለው ኤላኑ አልሚሌሻየን ኤላ አላቢኑ ሸበሸማይ ማንንም መንመኪያ ልናደርግ አንችልም። መደገፊያችን እሱ ፈጣሪ አምላክ ነው። ወገኖቼ የኦሪት ክፍሌ ለታመሙ ምሕረቱን ለሞቱ ጽድቁን እየተመኘሁኝ ሰላሙን እመኝላችኋለሁ። ጊዜው ሂዷን ሰንበት እየቀረበች ነው። ቢሆንም ግን ያው እንደምታዩትኝ በመከላከያው ውስጥ ስላለው ገና ጨርሻ አጠቃላይ ስላልመጣሁኝ ያለችን ጊዜ ዛሬ ብቻ ነች። ሞጽ ሻባትም ሆነ ሁሉ ላይ መስማት ይቻላል። ላይክ እና ሰብስክራይብ እያደረጋችሁ ላሳትፉ ወገኖቼ፣ ተማሩ፣ እንማር። ምክንያቱም ጊዜው አሁን ነው። የቀረቡን ወዳጅ የመሰሉን ሲርቁንና ሁሉ ነገር የተመካንበት ሲክደን በዚህን ጊዜ መመኪያችን አንዱ እሱ ፈጣሪ አምላክ ብቻ ነው እላችኋለሁ። ሰንበት ሰላም የሰፈነበት ሰንበት ይሁንላችሁ በያላችሁበት። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም